ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ማን ሁሉ ሰላም ነው? ዛሬ እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ተከታተሉ። እንዲሁም ደግሞ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ። ባለፈው ድራማ ላይ እንዳየነው እንግዲህ ወደ እነ ኤፍራታ ቤት ሄዳ ነበረ። ኤፍራታ እንዲሁም ደግሞ ጽ ሆነው ቁጭ ብለው አብረው እያወሩ መሳቢያ ውስጥ እንግዲህ የሆነ ደብዳቤ ታገኛለች። ጽም ደብዳቤውን ስታነበው የእነ ኤፍራታ ልጅ እንዳለ ስታነበው ጽም ይሄ ነገር ምንድን ነው ስትል፣ ኤፍራታም ይህ እኮ የተላከው ለናታን ነው ለምን አየሽው ስትላት፣ ከዛ ኤፍራታም ደብዳቤውን ስታነበው እንግዲህ ልጃቸው በህይወት እንዳለ እና ደግሞ ያው አድራሻውን ነግሯ መታችሁ መውሰድ ትችላላችሁ ሲባል ኤፍራታና ጽ ሲደናገጡ ሀኒም ምን ሆናችሁ ነው ብላ ስትጮህባቸው፣ ከዛ የያዙትን ወረቀት ቀምታ ስታነበው እንግዲህ የኔ ኤፍራታ ልጅ እንዳለ ታውቃለች። እንዴ እንደዚህ ለምን ያደርጋሉ ትልና ትናደድና እንግዲህ ሀኒም ወደ ቤቷ ማለት ወረቀቱን ይዛ ወደ ቤት ትሄዳለች። ከዛ በኋላ እንግዲህ ቀጥታ ወደ ቤት ከሄደ በኋላ ያኔት ወደ አለችበት ትሄዳለች። ምክንያቱም ቃል ያኔት ናት ያሳገተችሽ ብሎ ነግሯን ነበረ። ሀኒም ይሄን ያህል ምን አድርጊያን ነው የምታሳግተኝ ብላ በጣም ነበር በያኔት ተናዳባን ነበረ። ከዛ በሩን ያኔት ካለችበት እንግዲህ ቤቱን ከፍታ ስትገባ ያኔትም ወይኔ መጣሽ እንዴ ሀንዬ መጣሽ እንዴ? እኔ እኮ እንደምትመጪ እርግጠኛ ነበርኩ፣ እንኳን ደህና መጣሽ ብላ እንግዲህ ያኔት ቃል ይቺ ሀኒን ስታያት በጣም ትደሰታለች። ሀኒ ግን በያኔት በጣም ተናዳባል ነበረ። የሀኒን እጇን ሳም ስታደርግና እጇን እንግዲህ ስታየው ማለት ያው የሆነ ምልክት ነገር ስላለበት፣ ምክንያቱም ያኔት አሳግዳት ስለነበረ እንዴ ሀንዬ ምን ሆነሽ ነው እንደዚህ ሆንሽው? አልገባኝም ትላለች። ያኔትም ነይ በቃ እንሂድ ብላ ሀኒን ይዛ ስትሄድ እንግዲህ ሀኒም ትናደድና የያኔትን አንገት እንቅ አርጋ ትይዛታለች። አንቺ ወራዳ ምን እያረግሽ ነው ብላ ስትናገራት፣ ያኔትም ጓደኛዬ ምን እያደረግሽ ነው ትላታለች። እንግዲህ ያኔት የመሰላቱ ቃል ለሀኒ እሷ እንዳሳገተቻት የነገራት አልመሰላትም ነበር። ያኔትም ምን እያደረግሽ ነው እያሳመምሽኝ ነበር እኮ ስትላት፣ ሀኒም በጭሆት ምን አድርጌሽ ነው ግን እንደዚህ ያደረግሽኝ ትላታት። ምን አይነት እባብ ነች ስትላት፣ ያኔትም ሀኒ ምን እያደረግሽ ነው ያልሽው ነገር ግን እየገባኝ አይደለም፣ ምን አድርጌ ነው ምን አጥፍቼ ነው ስትላት፣ እንግዲህ ሀኒ ምን አጥፍቼ እኔ ምን ነው ያንቺ መጫወቻ አልሆነ እንዴ ትላታት። አንቺ እኔን አሳገርሽኝ አይደል ስትላት፣ ያኔ ትደነግጣለች። ሀኒም ቆይ ምን አይነት ሰው ነሽ ግን አንቺ አጠፋ ነው እንደዚህ አይነት በደል የምትበድኝ እኔ። ያኔትም እንግዲህ ሀኒ እኔ የምትዩ ነገር ምንም እየገባኝ አይደለም ትላታለች። እንግዲህ ተዋሻለች። በፈጠረሽ እኔ የማውቀው ነገር የለም ልቀቂኝ ስትላት፣ ሀኒም ትንሽ ነህ እንደው አታፍሪም እንደግን ጓደኛዬ እኔ ምንም የማውቀው ነገር የለም ትላለች። እንግዲህ ያኔት ልትዋሽ ብትሞክርም ነገር ግን አልተሳካላትም። ያኔት እንግዲህ በዚህ በሀኒ በጣም ነው የምትቀናባቱ እና የጓደኛ ምቀኛ አያድርስም። ሀና እባክሽ ልቀቂ እንደዚህ አታድርጊ ስትላት፣ እንግዲህ ሀኒ በፍጹም አልለቅሽም ስትላት፣ ያኔትም እኔና አንቺ እኮ ጓደኛሞች ነን መጣላት የለብንም ናም ኧረ አንቺ ትንሽ እንኳን እፈሪ ትንሽ ስታወሪ እንኳን አታፍሪም እንዴ? በኋላ እንግዲህ ያኔትም ኧረ እንደዛ ነው ትልና እንግዲህ እሷም በአቅሟ እንግዲህ የሀኒን አንገት ታንቃትና ገፍትራት አልጋ ላይ ቤቱን ከፍታ እየሮጠች ትሄዳለች። እንግዲህ ፄና ቃል አብረው ቁጭ ብሎ ነበር እና ፄም እኔ የምልህ ከኛ ቤት ያለችው ልጅ አወካቱ ብላ ትጠይቀዋል።
ቃልም አውቃታለሁ ምን ነው ብሎ ይጠይቃታል። የት ነው የምታውቃት ስትለው ቃልም የት አውቃታለሁ ከዚህ ነዋ የማውቃቱ ይላታል። ይህም ኧረ ተው ውጭ ላይ ምናምን አታውቃትም ወይ ትላታለች። እንግዲህ የምትጠይቀው ስለ ሉሊት ነው። አልተገናኘንም፣ የኔ ስራ ከማንም ሰው ጋር የሚያገናኝ አይደለም። እሺ ምንድን ነው ስራ? ለምንድን ነው አትናገርም እንዴ ብላ ትጠይቀዋለች። ቃል የለውም ስትለው ቃልም እሱን ለጊዜው ይቆይሽ። ጊዜ እንግዲህ ቃልና ፄ አብረው እያወሩ አቤል ይመጣል። ፄም አቤል ተመልሶ ሊሄድ ሲል አቤል አትሄድ ትለዋለች። ቃልም ከተቀመጠበት ይነሳና ተረጋጋ እንጂ አንተ ልጅ ይለዋል። ምንድን ነው ትልቅ ነገር እንደተፈጠረ አደረግም? አንተን የተናገረህ የለም። ቃልም እንግዲህ እኔን እንድታናግረኝ አልፈልግም፣ ከዛው ከእሷ ጋር ማውራት ትችላለህ። አቤልም አቤት አቤት፣ ቆይ ግን አንተ ራስህን እንዴት ነው የምታየው? ቃልም እንግዲህ ተው እረፍ፣ በእጅ ስበብ እንዳትሆን ብሎ እንግዲህ አቤልን ያስጠነቅቀዋል። እንግዲህ ሁለቱ ሲጣሉ ፂም እንዴ ምን እየሆናችሁ ነው? እረፉ እንጂ ትላቸዋል። ልትጣሉ ነው እንዴ ስትል አቤልም እንዴ ከማን ጎን እንደምትቆሚ ግራ ገባሽ ይላታል። እንግዲህ አቤል ፂን ይወዳታል፣ የፈቅራታል። ነገር ግን እወድሻለሁ፣ አፈቅርሻለሁ ብሎ አልነገራትም። ቃልም መጀመሪያ ራስክን አቅረብ፣ እንደ ሽያጭ እቃ ራስክን አታካብድ ብሎ እንግዲህ ይነግረዋል። ይናደድና ምን አገባ ግን ምን እያልክ ነው እንደዚህ የምትሆነው? ቃልም አንተ እረፍ፣ አንተ ልጅ ነህ፣ ምንም ነገር ሊገባህ አይችልም። ቻው ፄ፣ ሌላ ጊዜ እንገናኛለን ብሎ ቃል ወደ ቤቱ ይሄ አቤልም አዎ ትገናኛላችሁ ሲል ፂም እረ አቤል እባክህ ተረጋጋ ትለዋለች። ቆይ ምንድን ነው በትንሹም በትልቁም ነገር የምትበሳጭው ስትለው አቤልም ሲጀመር ቤተሰቦችሽን ብዬ ነው እንጂ አንቺን ብዬ እኮ ወደዚህ ቤት አልመጣም። ፂ እንግዲህ ትናደድና ከተቀመጠችበት ትነሳና እንግዲህ አሁንስ አበዛው እና ወደ ውጭ እንሄድ ብላ ይዛው ትሄዳላል። ሌላው እንግዲህ ቃል ነው። ቃል እንግዲህ ወደ እቺ ያኔት ወደ ካስቀመጣ ክፍል ሲገባ እንግዲህ በሩ ተከፍቶ ነበርና ነገር ግን ሀኒ ራሷን ስታ ወድቃ ነበርና ይደነግጥና እህቴ እህቴ እያለ ይቀሰቅሳታል። አለም ቆይ እህቴ ምን ሆነሽ ነው? ምንድን ነው ያጋጠመሽው? መጨረሻ እንግዲህ ሀኒ ትነቃለች። ቆይ እህቴ ምንድን ነው የሆንሽው? ለምንድን ነው ግን እንደዚህ የሆንሽው ብሎ እንግዲህ ቃልም እህቱን ይጠይቃታል። ከዛ ሀኒም ያኔት ናት ትለዋለች። ያኔት ሂዳለች ስትለው ቃል በቃ ተረጋጊ፣ ችግር የለውም እኔ ፈልግ ያገኛታለሁ ይላታል። እዛ ያ ቃል ሀኒም ትነሳ ቁጭ ካለች በኋላ ወይኔ ራሴ አመለጠችኝ በቃ ስትለው ቃልም አንቺ ተረጋጊ፣ እኔ ከገባችበት ገብቼ አመጣታለሁኝ። ሀኒም እንግዲህ ይቺ ባለዬ ስትል ቃልም ቆይ አንቺ ግን ከዚህ ምን ልትሰሪ ነው የመጣሽው ብለው ይጠይቃታል። እኔማ አንተ ስልክ አላነሳልኝ ስትል አንተ ከዚህ እንደሆንክ ብዬ ነው የመጣሁት። ቃልም ቆይ ይህን ያህል ምን ቢፈጠር ነው በአስቸኳይ የፈለግሽኝው ይላታል። እንግዲህ ሀኒ ይህን ያህል ወንድሟን የፈለገችበት ምክንያቱም እንግዲህ ለእነ ኤፍራታ ያው ደብዳቤ ተጽፎ ልጃቸው አለ ስለተባለ ያንን ማለት አድራሻውም ስላለ ለወንድሟ ልትሰጠው ነበር የመጣችው። ነገር ግን ሳታስበው እንግዲህ ያኔትን ታገኛታለች። እኔም ወንድሜ ዛሬ እዚህ ጋ ሂጄ ነበረ፣ በዛውም ደግሞ ከኤፍራታ ጋር ሄደን ነበር አብረን። እንዴ እህቴ ከዛ ደግሞ ምን ልትሰሪ ሄደሽ ነው? እኔም እሱን ተውና ምን እንደተፈጠረ ልንገርህ እንጂ አለም እሺ ምን እንደተፈጠረ እስኪ ንገሪኝ ሲላት እንግዲህ ሀኒም ለኤፍራታ ልጅሽን የምትፈልጊው ከሆነ ቀት ተልኮላታል። ማለቴ ያው በህይወት እንዳለ የተጻፈ ደብዳቤ ነው ለኤፍራታ የተላከላት። ላይ ወረቀቱ ላይ አድራሻ ተጽፎ ስለነበር ምናልባት ልጁን ያገቱት ይሆናሉ ብዬ ወረቀቱን አንጥቼዋለሁ ትለዋለች። ያን ቃልም ይዘሽ መንጣትሽ በጣም ጎበዝ ነሽ። እኔ ግን ያልገባኝ ማን ነው ግን እንደዚህ አይነት ወረቀት የጻፈው? ሉሊትን ይዣት የለ ሲላት ሀኒም እኔ እንጃ ትለዋለች። ምክንያቱም ሉሊትን ቢይዛትም ከሉሊት በስተጀርባ ደግሞ ሌሎች ሰዎች አሉ።
ኤፍራታም በጣም ነበረ የደነገጠችው። ማ እንዴት እንዳሳዘነችኝ በፈጣሪ ትለዋለ። በጣም ሚስኪና ቃል ተናዳ ደግሞ ብዙ ነገር ስታወራ ነበረ። ወንድሜ እባክህ ጊዜ አታባክን፣ ልጁን ፈልገውና አገኘውና ወስደህ ለቤተሰቦቹ ስጣቸው ትላለች። እና ሀኒ በትክክል ናት። በእርግጥ ቃል ያን የማያደርግበት ምክንያት የራሱ ምክንያት አለው። ነገር ግን ከቃል በስተጀርባ እንግዲህ እቺ ያኔት እንዲሁም ደግሞ ሀይሚ እዛ ደግሞ ሉሊት ከሉሊት በስተጀርባ ደግሞ እንግዲህ የኔ ኤፍራታ ልጅ የሚፈልጉ ሰዎች ብዙ ናቸው። ስለዚህ ጊዜ ሳይፈጅ የሰው ልጅ መስጠት አለበት። እኔ እያሳዘነች ነው ትለውና አለበለዚያ ግን ስትለው እሺ አለበለዚያ ግን ምን ልታደርጊ ሲላት ሀኒም እኔ ራሴ እነግራታለሁ አለም አንቺ እኮ አታደርጊውም አይባልም። እኔ የያዝኩት የራሴ እቅድ አለ፣ የምናገርበት ቀን አለ። እኔም ወንድሟን እንግዲህ እሺ መቼ ነው ይሄ ነገር የሚሆነው እና ልጁን ለቤተሰቦች ውስጥ መቼ ነው የምትሰጣቸው? አንተ ነገ ዛሬ እያልክ ሳትነግራቸው ልጃቸው የሆነ ነገር ቢሆንስ? ከዛ እንግዲህ ቃል እኔ ለልደቷ ነው ልጇን የምሰጣት የምፈልገው ትልቁ ስጦታ ይሄ ነው ይላል። ሀኒም በወንድሟ ነገር ትደነግጥና አቤት አቤት፣ ቆይ ቃል ግን ወዴት እያመራ ነው? ቆይ አንተ ባሏ ነህ ወይንስ ፍቅረኛዋ ነህ? በልደቷ ቀን ትልቅ ስጦታ የምትሰጣት እዛ ላይ ደግሞ ልደቷ መቼ እንደሆነ የት ታውቃለህና? አለም አውቀዋለሁ የልደቷን ቀን ሲላት፣ ሀንም እንግዲህ እሺ እንዴት ነው የልደቷን ቀን እያወቀው ብላ ትጠይቀዋል። ማወቅ በማውቅበት ሰዓት አውቄዋለሁ። ይህ እኮ የሚያስገርም ነገር አይደለም። ሀኒም እሺ በቃ ግን ዛሬ በጣም ነበር ያሳዘነችኝ። ደግሞ በዛ ላይ ሚስኪን ልጅ እኮ ናት ብታያት። ቃልም አይ እህቴ በቃ ላንቺ ሁሉም ሰው ጥሩ ነው አይደል ይላል። ቃልም ለእህቱ ቃል ይገባላታል። አንቺ አትጨነቂ፣ በቃ እኔ ሁሉንም ነገር አስተካክለዋለሁ። ሀኒም እውነት ለመናገር ከሆነ እኔም ላንተ ለወደፊት ሚስት የምመኝልህ እንደሷ አይነት ቆንጅዬና ጥሩ ልጅ ነው የምመኝልህ። ቃል እንግዲህ ታጥቦ ጭቃ ነውና እኔም እኮ የምፈልገው እሷን ነበረ። ነገር ግን ደግሞ ባለትዳር ናት። ሌላው እንግዲህ ናታን ነው። ናታን እንግዲህ ኤፍራታን የኔ ጨረቃ፣ እኔ ግን አሁን ምን ይሻለኛል ይላታም። ትደነግጥና ምን ነው ምን ተፈጠረ ትለዋል። ናታንም እንዴት አባሽ እኮ እንደምታምሪ ናታንም ደግሜ ነው የማፈቅርሽ ሲላት እንግዲህ ይቺ ኤፍራታም ደስ ይላትና ትስቃል። የኔ እንቁ የኔ ጨረቃ ድምቀት ሲላት ኤፍራታም አይ እንግዲህ አንተ ደግሞ አትቀልድብኝ። እሺ የምን ቀልድ ነው? አሁን በቃ እንውጣ ወደ ውጭ ላላት ኤፍራታ እኔ ግን የምትሰማኝ ከሆነ ቤት ውስጥ አብረን ቁጭ እንበል። የኔ ጨረቃ እኔ እኮ ወደ ውጭ ወጥተሽ ተናፍሰሽ እንድትመጪ ፈልጌ ኤፍራታም ለእኔ አስበህልኝ እንደሆነ አውቃለሁ። ነገር ግን ከእንግዲህ በኋላ ከምንወጣ ከዚህው ከውጭ ደረጃ ላይ ቁጭ እንበል ትለዋለች። የኔ ጨረቃ መውጣትማ አለብን። ናታን ተው በቃ በረንዳ ላይ ቁጭ እንበል ስትለው ናታንም በሀሳቧ ይስማማና እሺ በቃ የኔ ጨረቃ ይላታል። እንግዲህ ኤፍራታ እንግዲህ ትንሽ ከፍቷን ነበር። ምክንያቱም ኤፍራታ የሀኒን ፎቶ ስላየች ከናታን ኮምፒውተር ላይ ናታን እንግዲህ ወደ እሷን የተዋት መስሏን ነበረ። ነገር ግን አይደለም። ሌላው እንግዲህ ያኔት ናት። ያኔት እንግዲህ ከቃል እንግዲህ አምልጣ እየሮጠች እየሄደች ነበረ። ያኔት እንግዲህ ያሰበችው እቅዷ አልተሳካላትም። እየሮጠች ስትሄድ እንግዲህ ይሄ ቃል ጎበዝ ስለሆነ እንግዲህ መንገድ ላይ ያገኝና እየጎተተ ወደ ቤት ይዟ ሲሄድ ያኔትም ቃል እባክህ ልቀቀኝ ትላለች። ያኔትም እንግዲህ እባክህ እኔ እህትህን እኮ እንድታገኛት አግዝኩ አይደለም እንዴ
ያኔትም ጭራሽ መሰራት የሌለበትን ስህተት ነው እየሰራሽው። ጭራሽ ደግሞ እህቴን ትደበድቢያታለሽ እንዴ? ያኔትም እራሷ እኮ ናት መደባደብ የጀመረችው። እኔ ደግሞ ራሴን ለመከላከል ነው እንደዛ ያደረግኩት። አሁን እኔ ለአንቺ የሚራራ ልብ ያለኝ ይመስልሻል? አሁን ቀጥ ብለሽ ሂጂ ሲላት ያኔትም ቃል አላደርገውም እባክህ ረፍ፣ መንገድ ላይ አታዋርደኝ እባክህ ልቀቀኝ ስትለው ቃልም አሁን ዝም ብለሽ ሂጂ አለበለዛ እኔ እጎዳሻለሁ፣ ቀጥ ብለሽ ተራመጂ ሲላት ያኔትም እባክህ ቃል ተወኝ፣ ቤተሰቦቼ ናፍቀውኛል፣ አንቺም ሰው ነሽ ግን ሰው ይናፍቅሻል እንዴ ይላታል። እንግዲህ ያኔት ትልቁን ስህተት የሰራችው ከመጀመሪያው ከሉሊት ጋር አብራ ስትሰራ ነው። ምክንያቱም ሉሊት እንደምታውቋት ተንኮል እንጂ ጥሩ ነገር አትሰራ። ያኔትም እንግዲህ እባክህ ከእንግዲህ በኋላ ከአንተም ጋር ከእህትም ጋር እንዲሁም ከህፃኑ ልጅ ጋር በጭራሽ አልደርስም፣ አሁን እባክህ ወደ ቤት ልሄድ ልቀቀኝ ትለዋል። ቃልም አሁን ዝም ብለሽ ተራመጂ ሲላት ያኔትም እሺ በቃ እኔ ራሴ እሄዳለሁ፣ ሰዎች ራሱ ቢያዩኝ ምን ይሉኛል? ችም እንደ ጅል የሆነ ስህተት አትሰሪም እንዳትሄጂ ሲላት ያኔትም እሺ በቃ ችግር የለውም ብሎ ሲለቃት እንግዲህ ያኔት አሁንም እየሮጠ ትሄዳለች። አሁንም ሮጣ ስትሄድ እንግዲህ ቃል ይዛትና ያው መጀመሪያ ከቆለፈባት ቤት ክላስ እንግዲህ ወስዶ ውስጥ ያስገባትና እባክህ ልቀቀኝ ቃል ትለዋለች። ያኔትም እባክህ በምትወደው ነገር ልለምን፣ እኔ ከዚህ መሆን አልፈልግም ሰልችቶኛል ትላለች። እኮ የሚወደኝ ቤተሰብ አለኝ እባክህ በፈጣሪ ልቀቀኝ። ቃል እንግዲህ የያኔትን አንገት ያንቃትና ያኔትም እባክህ ቃል አነከኝ ስትለው ቃልም ይኸውልሽ ደግመሽ እንደ አይነት ስህተት መስራት ቀርቶ ካሰብሽው የመጨረሻሽ ቀን ነው ብሎ እንግዲህ ያስጠነቅቃታል። ምክንያቱም እንግዲህ ይቺ ያኔት ተይ ብትባል እምቢ ብላ ነበር። ያው መጨረሻ ላይ መቀጣቷ ጥሩ ነው። አን እንግዲህ በወንድሟ ደስ ብሏት እንግዲህ እየተጫወተች ያለ እንግዲህ ቃልም ይመጣን ይኸውልህ የኔ ወንድም ባትሆን ይቆጨኝ ነበረ ትለዋለች። ምክንያቱም ቃል እንግዲህ ያው ለስራው ታማኝ ነው እና እንግዲህ ያው ይቺ ያኔት አመልጣለሁ ብላ ነበር። መጨረሻ ላይ እንግዲህ የዘው መልስ አሁንም ቄሌንጦ እንግዲህ ገብታለች እና ይቺ ቃልም ማለቴ ሀኒ በወንድሟ በጣም ትደሰታለች። ሀኒ ና ትንሽ እንጨፍር ስትለው ቃልም ግን አንቺ ዛሬ በሰላም ነው? ደግሞም እኮ ደክሞሻን ትንሽ እረፊ፣ እኔም ደግሞ ማረፍ አለብኝ ሲላት ሀኒም እኔ እንኳን ተደባድቤ አልደከመኝም። ሌላው እንግዲህ ናታን ነው። የኔ ጨረቃ ሲላት ኤፍራታም ወይዬ የኔ ናታን ትለዋለች። ድም ጨውኩብሽ አይደል ብሎ ይጠይቃል። እባክሽ ይቅርታ አድርግልኝ ስናደድ እኮ ነው እንደዚህ የምሆነው። ኤፍራታም ቆይ ግን ምንድን ነው ያናደደ ብላ ናት ትጠይቀዋለች። ናታንም እንግዲህ ግልጹን ይነግራታል። ያው ስለምቀና ነዋ የኔ ጨረቃ። ኤፍራታም እንዴ ማለት ለምን ትቀናለህ ትለዋለች። እኔ እኮ ቤቴ ነው እምውለው አይደል? ናታንም በቃ ተይው እሺ ሲላት ኤፍራታም እንዴ ለምን ጀምረህ ትተዋለህ? በቃ እስኪ ንገረኝ ምንድን ነው የሆንከው? እባክህ የኔ ናታን በግልጽ እናውራ። እኮ እጠነቀቅልሻለሁ የኔ ጨረቃ፣ ተሳስቼ ራሱ ምንም ነገር ማውራት አልፈልግም። ኤፍራታም እኔም እኮ ብዙ ነገር መናገር እፈልግና የምጠይቅ ነገር ኑሮኝ፣ ነገር ግን ደግሞ ታሳዝነኛለህ። በቃ ብታጠፋም ልክ እንደ ህፃን ማለቴ ህፃናቶች ሳያውቁ የሚያጠፉት ጥፋት አለ አይደል? እዛ ስለምቆጥረው አንተን ከማስቀየም ይልቅ አንተ የምትቀርባቸውን ሰዎች ማስቀየም እወዳለሁ ትለዋለች። ታንም ይህን ያህል እንደዚህ የሚያስቀይምሽ ነገር ምን ጥፋት አጥፍቼ ነው? ኤፍራታም እንግዲህ ከሰው ልጅ እኮ ስህተት እኮ ጥፋትም አይጠፋም። ናታንም እንግዲህ እሺ የኔ አስተዋይ ቆንጅዬ ሚስት ይላል። እንግዲህ ናታንና ኤፍራታን ያው ደስ ብዙ ነገሮች ነው ያሳልፉ። ነገር ግን ደግሞ ኤፍራታም ስለ ያኔት ማለት ይቺ ስለ ቃል አልጠየቀችውም። ናታንም ደግሞ ይሄ ቃል ከቤት ሲመጣ ለምንድን ነው
ይሄ ልጅ ምንድን ነው ብሎ አልጠየቃትም። ናታ ይሄ ቃል ወደዛ ቤት የሚሄደው እንግዲህ አንድ ልጃቸው የኤፍራታ ላይ ከነሱ ጋር ከሱ ጋር ስላለ ያው ለመቀራረብ ፈልጎ ነው። ናታንም ደግሞ ያኔትን የቃልን የዚችን የያኔትን ፎቶ የያዘበት ምክንያት እንግዲህ ያኔት የቃል እህት ስለሆነች እንግዲህ በእሷ በኩል ስለ ቃል አንዳንድ ነገሮች ስለ ቃል ለመጠየቅ ስለፈለገ ነው። እና ሁለቱም ተነጋግረው ችግራቸውን መፍታት ይችላሉ። ስለዚህ ማለቴ ሁለት ባልና ሚስቶች ያው ተነጋግረው ችግራቸውን መፍታት ይችላሉ። የሰው ወሬም ደግሞ መስማት የለባቸው። ናታንም እንግዲህ ለኤፍራታ ፍቅሩን ይገልጽለታል። እኔ በጣም ነው የምወድሽው ይላል። እኔም የኔ ናታን በጣም ነው የምወድህ፣ አለም ያላንተ ከፊት ለፊታችን እንደምናየው ጨለማ ነው፣ እንደውም ከዛ በላይ ስትለው የኔ ጨረቃ ሁሌም እንደ አዲስ አበባ እየመሰልሽ ነው። ኤፍራታም እንግዲህ ምን ታደርገዋለህ ይታደሉታን እንጂ ታገሉትም ትለዋለች። እንግዲህ አንዳንድ ባልና ሚስቶች ወደ ትዳር ውስጥ ከገቡ በኋላ እንግዲህ ወንድየውም ቤቴ እያለ እንግዲህ ለሚስቱ ያው ጊዜ አይሰጣትም እና እንግዲህ ሚስትም ከሌላ ሰው ጋር እየሄደ ነው፣ አይወደኝም፣ ስለማይወደኝ ነው፣ አያፈቅረኝም ብላ እንግዲህ ስለምትጠረጥር ነው። በዛ ሰዓት እንግዲህ ሁለቱ ጥንዶች ያው ፍቅራቸው ይቀንሳል። ነገር ግን አንድ ሰው ወደ ትዳር ውስጥ ከገባ ትዳር ውስጥ ከሆኑ በኋላ ወንድየውም ለሚስቱ ጊዜ መስጠት አለበት፣ ሚስትየዋም ደግሞ ለባሏ ጊዜ መስጠት አለባት። አብዛኛው እንግዲህ እኛ አገል እንግዲህ ወደ ትዳር ከገቡ በኋላ ያው ትንሽ ፍቅራቸው ይቀንሳል። ምክንያቱም እንግዲህ ወንድየውም ያው ለስራ ቤቴ ይላል፣ ሴቷም ልክ እንደዛ። ነገር ግን ያን የሚያደርጉበት ምክንያት እንግዲህ ለቤታቸው ነው እና ቁጭ ብለው ደግሞ ማውራት አለባቸው። ወደ ትዳር ከገቡ በኋላ ጊዜ መሰጣጠት አለባቸው። ናታም የኔ ናታን ልደት እኮ እየደረሰ ነው ስትለው፣ ናታንም አሁን እኮ ባለትዳር ነሽ፣ የልደትሽን ቀን መቁጠር የለብሽ። ኤፍራታም እንግዲህ ትቆጣና ቆይ ግን ምን ለማለት ፈልገህ ነው ብላ ናታንን ትጠይቀዋለች። ናታንም እና መቼም ልደት ለማክበር አታስቢም አይደል እኮ ማክበር ምናምን ማድረግ ያለባቸው ባለትዳሮች ሳይሆኑ ሲንግሎች ናቸው። ናታንም አታስቢው ይላታል። በእርግጥ እየቀለደ ነው። ኤፍራታም እውነቱን ስለመሰላት እንግዲህ አይ እንግዲህ አታናደኝ ትለዋለች። እንግዲህ ያኔት ናት። ያኔት እንግዲህ ምነው በቀረብኝ እያለች እንግዲህ ትናደዳለች። አባቴስ ምን ሆኖ ይሆን? ለአባቴስ የሆነ ነገር ማን ሰርቶ ይሰጠ ይሆን እያለ እንግዲህ ብቻዋን ታወራለች። ከዛ በኋላ ደግሞ እንግዲህ ያኔት ጠንከር ማለት አለብሽ፣ ከዚህ ወጥተሽ እንደምንም ብለሽ ዋጋቸውን መስጠት አለብሽ ትላለች። ገንዬ ቁጭ ብላ ሳለ እንግዲህ ዳጊ ይመጣና እናቴ ይላታል። ገንዬም ትደነግጥና እንግዲህ ማን የጠራኝ ትላለች። ዳጊዬ አንተ ነህ ብላ ትጠይቀው። እናቴ ነህ ያልከኝ ስትለው ዳጊም ምን ነው ሲላት፣ አረ ምንም ደስ ብሎኝ ነው ወይዬ የኔ ልጅ የኔ ዓለም ትለዋለች። ዳጊም ከባለፈው ስህተቱ እንግዲህ ገና ስላልተማረ አንድ ነገር ላስቸግርሽ ፈልጌ ነበር፣ ስትፈልግ አንድ ሳይሆን 100 እና 200 ሺህ አስቸግረኝ ትለዋለች። ስትለው እንግዲህ ይሄ ዳጊም እንደዚህ ከሆነማ የብሩን መጠን ከፍ ማድረግ አለብኝ። ዳጊም ባለፈው ለት አትስረቅ እንጂ የምትፈልገውን ነገር እሰጥሃለሁ ብለሽኛን አይደል ይላል። ገንዬም አዎ ብያለሁ፣ እኔ እናትህ እያለሁ የምን መስረቅ ነገር በጭራሽ እንዳትሳቀቅ እኔን ጠይቀኝ ትለዋለች። ዳጊም እንደ አጋጣሚ የተወሰነ ብር አስፈለገኝና እሱን ልጠይቅሽ። እንግዲህ ብሩን በዛ ሲያረግባት ገንዬም ትደነግጥና ምን እየሆንክ ነው ዳጊ? ይህን ሁሉ ብር ምን ሊያደርግልን ነው ስትለው ዳጊም እና ታዲያ ልስረቅ ብሎ ይቆጣታል። እንግዲህ ዳጊ ባለፈው ተቀጥቶ ነበር። አሁንም እንግዲህ ከዛ ቅጣቱ አልተመለሰም። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቃችሁ። ወጥቶ ከመቅረትም ፈጣሪ አምላክ ይጠብቀን። በሰላም ወደ ሰው አገር እንደመጣንም በሰላም ወደ ሀገራችን ይመልሰን። አመሰግናለን።